ጆንግ የሚያብረቀርቅ ስፖርት መኪናውን ለቴጁንግ እያሳየው ሳለ ቴጁንግ ግን መኪናውን ፈትሾ የጆንግን ደስታ የሚያቀዘቅዝ ሀቅ ነገረው። ይህ መኪና እንደምታስበው በጣም ምርጥ አይደለም፣ ውጪው ብቻ ነው የሚያምረው፣ እንግዲህ እግዚአብሔር ይርዳ ብሎ መርዶ ያረደዋል። በዚያው ቅጽበት በሌላኛው ክፍል ውስጥ ደግሞ አንድ ጉልበተኛ እስረኛ ሌላኛውን እስረኛ በብረት መቁረጫ እያስፈራራ ቁልፉን ቀምቶ መኪናውን ሲዘርፎ እንመለከታለን። አረመኔው ጋንግ ጂም ይህንን ዘረፋ ሲመለከት እርሱም እንደ እርሱ ማድረግ እንደሚችል ተረዳና ለቁጥር 3 ተሰጥቶት የነበረውን መኪና ለመቀማት ያቅዳል። ነገር ግን ከጆንግ ተከታዮች አንዱ እስረኛ ቴጁንግ አሁን እየፈተሹ ያለው የጆንግ መኪና በጣም ዘመናዊ ነው ብሎ ሲነግረው ጋንግ ጄ በስግብግብነት አይኖቹ ይፈጣሉ። ከዛም ሁሉንም የቡድኑ አባላት ወደ ጆንግ ሲላዘዘና መላው ቡድኑን አስከትሎ ወደ ጆንግ ጋራጅ መኪናውን ለመቀማት ይሄዳል። ከዛም ጆንግ የተሰረቀውን እስረኛ ድምጽ ሰምቶ ወደ ውጪ ሲወጣ የጋንግ ጄ አባላት ልክ እንደ ተራበ ተኩላ ወደ ክፍሉ ሲመጡ አየ። ጆንግም ወደ ክፍሉ ይመለስና ቴጁንግን እርዳታ እንዲሰጡ ይለምነው ጀመር። ቴጁንግ ግን ይህ እንደሚመጣ አስቀድሞ አውቆ ስለነበር መኪና ውስጥ ገብቶ ሞተሩን አስነስቶ እየጠበቀው ነበር። ከዛም ቶሎ ግባ ሲል ጆንግን ካስገባው በኋላ እስረኞቹ ወደ ክፍላቸው ሊገቡ ሲሉ መኪናውን ልክ እንደ መብረቅ በኃይለኛው በማስወንጨፍ ክፍሉን ሰብሮ ይወጣል። ቴጁንግ ግን ይመቸው ለነገሮች ሁሌም ዝግጁ ነው። በቃ ይህንን ሁኔታም ዳኩ ቆሞ እየተመለከተ ነበር። ወሮ በሎቹ ቴጁንግን አያስተርፉትም ብሎ እየጠበቀ ሳለ ቴጁንግ ግን በንፋስ ፍጥነት በሩን ገንጥሎ ሲወጣ በጣም ይናደዳል።